አንድ አንበሳ እንዲ አውርዶል እንዲ አባቴ ዳዲ ምን ጉልበቱን ስትሰም 500 ሺህ ብር እየሰጠው ነው እኮ ነው አባቴ እኮ ነው 400 ሺህ ፎሎወርስ እና 500 ሺህ ብር ወልደ ጊዮርጊስ እኮ አባቴ ነው ለዛ ነው አባቴ ነው እንዴ ምንድነው የምትለው ብለ ደግሞ ገባኝ አንድ አንበሳ ነው የሰጠው እኔ እኮ 500 ሺህ ብር እና 400 ሺህ ፎሎወርስ ነው 11 አንበሳ ነው የሰጠኝ 11 አንበሳ ስንት ነው 3000 2000 ምናምን ዶላር ነው ምንም ይሁን በቃ እንዴ ለኔ አባቴ ነው አንተ ደግሞ ያጎታችን ልጅ ነህ ምን ልታረገኝ ነው ታዲያ እኔ 500 ሺህ ብር ተሰጠ ያጎታችን ልጅ ነህ ማለት ነው ያጎታችን ልጅ ነህ በቃ ችግር የለም እንደሚሆን እናደርጋለን ወይ ጉድ አሁን ይኸውልህ መንሱር ነገ 1 ሚሊዮን ይገባል 1 ሚሊዮን ታንክስ እግዚአብሔር ይመስገን እግዚአብሔር ክብሩን ይውሰድ እናንተንም ቤተሰቦች እግዚአብሔር ይስጣችሁ ክርስቶስን እንደ ትሬንድ እንደ ቻሌንጅ ጋይስ አንዳንዳባ እንደ ቻሌንጅ የሰራችሁት እግዚአብሔር ያክብራችሁ ብያለሁ መንሱር እውነቱን ለመናገር ያንተ 1 ሚሊዮን መግባት ነው ትልቁ ታርጌታችን ያው ታርጌታችን ተሳክቷል ማለት ነው እናም ደግሞ እንደ ቢዝነስም ፕሮሞት ማድረግ ነው እናም ደግሞ 500 ሺህ ብር ለአንተ መስጠት ነው ግን አሁን እኔ ምን አሰብኩ መሰለህ እንደ ስራ ያዘው ልጅ እኔ ጋር ነው የሚያለቅሰው እሺ እንደ ቻሌንጅ ያዘውና በዚህ ሳምንት ወይ ደግሞ በሁለት ሳምንት ውስጥ 1.5 የምትገባ ከሆነ እኔ 1 ሚሊዮን ብር ልስጥህ ካልገባህ ግን 500 ሺህ ብሩን አትወስደውም ምርጫው ያንተ ነው አባቴ ምን ትላለህ አይ እሱ የቢዝነስ ሰው ስለሆነ ይሄን ነገር በደንብ ይረዳዋል ብዬ አስባለሁ አይ ብልጥ ልጅ እየበላ ነው የሚያለቅሰው ጀምሩ እኩል ጋይስ everybody jump and tap that screen let's go ጀምረው አረ ጀምሩልን ጌሙን ጀምሩት ማን ያልተቀበለው ፍሬዲ ዮናታን ጀምረዋ በለው በኢየሱስ ታፕ ዘ ስክሪን በኢየሱስ ግማሽ ነው ኢየሱስ አንተ እንደዚህ አይነት ታብታብ አለ እንዴ እንደዚህ አይነት ታርጋ አለ ጌታው ይመለክ አባና ማዜም እንዳሉ ነበር አሁን ጌታው ያደረ ጋይስ ደብላችን የታርጌት አነጣ ያበባ አነጣ ወዲያው ያረሙ ይሁን አንተ ህዝቡ አልበኛ አንተና ፋፈር ነው ታይታል ጌታ ምስክራለኝ ጊፍት ጋራችን 0 ነው 28 ነን 18 ደግሞ 18
Guys, come on. Nuratini, thank you so much, guys. Guys, የትኛውም ጊፍት በሁለት ሰው Let's go, guys. Come on, guys. Rico Migi, thank you so much. Linda, thank you so much. Let's go. Guys, follow ያላረጋችሁ ፎሎ guys 18000 ፎሎወር ነገር 18000 ጀምሮ የመኪና ባለቤት የሚያደርጋችሁን ሲስተም ዘርግተን ኦልሞስት ከ250 በላይ መኪና አስረክበናል። አሁን ደግሞ በቅርብ ቀን ወደ 200 በላይ የሚሆኑ መኪኖችን እዚሁ አብዮት አደባባይ ላይ ከ15 ቀን በኋላ እናስረክባለን። 950 ሺህ ብር ያለው ሰው የመኪና ባለቤት መሆን የሚችልበትን ሲስተም ዘርግተናል። ብድር አይሆንም፣ ወለድ የለውም፣ ከወለድ ነፃ ነው። ይሄ ትልቅ ኦፖርቹኒቲ ነውና የሰው መኪና ከምትነዱ ራይድ ከምትነዱ 950 ሺህ ብር በብድርም በምንም አድርጋችሁ ነውና ከኛ እንድትገዙ። ከአዳማ ብራንች ደግሞ ወረፋ የለበትም። አዲስ ክሬት ስላደረግን እዛኑና ተመዝግባችሁ መኪናችሁን ውሰዱ ላለው። አንተም ወልደ ጊዮርጊስ የዲሊቨሪ ስራ ስለምትሰራ ራስን ፕሮሞት አለ። መልካም። ያው የኛ ዲሊቨሪ ትንሽ ወደዚህ ወደ ኤሚሬት ስለሆነ የሙሉ አሁን በደንብ እንትናችንን እንጀምር። ይሄ ሙሉ ለሙሉ በአቅማችን ልክ ወይም ባቀርነው ልክ አይደለም። ገና እንትን ፋውንዴሽን ላይ ነን፣ ገና እየተመሰረተ ስለሆነ አሁን ባስተዋውቀው ያን ያህል አይደለምና ትንሽ ኦኬ። አይ 911 እና አይ ብሩን ከሰጠው በኋላ ነው። አብሽር አትጠራጠር። የሚሄደው ብሩን ከሰጠው በኋላ ድንገት 911 ተደውሎ እንዳቀርብኝ ነው። አይ ኧረ ችግር የለም። 911 አይደለም። 911 እኮ አሁን ቤተሰብ ሆኖ ጥሩ ዘመድ፣ ጥሩ እህት፣ ጥሩ ወዳጅ፣ ጥሩ መካሪ ነች። አሁን ለምን መሰለህ የሰው ልጅ በሆነ ትዳርም በሆነ ሰዓት አብረህ ታሳልፋለህ። አልሆን ሲል ደግሞ ጥሩ ቤተሰብ ትሆናለህ። ጠላት የሚያደርግ ምንም ነገር አልተፈጠረምና እና እኔ አሁን እሷ በጣም ወዳጄ ነች። 911 አሁን አሜሪካ ሄጄ ነው የሆነ ነገር ቸገረኝ ብላት በእውነት የምትደርስልኝ እህቴ ነች ብዬ ነው የማስበው። ምንም ቢሆን የሆነ ላይፍ አብረን አሳልፈናል። ሲጀመር በእንደዚህ አይነት የተቆራኘ ሰው በአካል ነው ሊለያይ የሚችለው እንጂ በፍጹም እንዴት ነው ብሩን የምትሰጠኝ ማለት ነው? ሰው እንዲያውቀው በፈለከው ሲስተም ስትፈልግ ስፈልግ ምን መንሱሪ ብሩ ላይ ነው እንደሚቋረጠው። መንሱሪ የማን ኔትወርክ ነው? የኔ ነው እንዴ?